የተወደዳችሁና የተከበራችሁ የመጽሔተ ግዕዝ ሚዲያ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ በጥያቄያችሁ መሰረት በሰኔ 21 20ና 21 ህንጸተ ቤተ ክርስቲያን ታሪክ ላይ የተመሰረተ ቅኔ ዋዜማ ሥላሴ መወድስ በጠየቃችሁኝ መሰረት እንግዲህ ከዋዜማ እንጀምራለን። ከናንተ የሚጠበቀው እንግዲህ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ቤተሰብ ሆናችሁ ለሌሎችም እንድታጋሩልኝ በቅድሚያ አሳስባለሁ። አእባን ዘበስላሴ ከመአብ ወወልድ ወመንፈስ ቅዱስ ዘቆሙ ስሞሙ አሃዱ ወዋህድ ግብሮሙ ከመዘ ስላሴ ሩይ ዘተሰለሰ ስሞሙ አምጣነ ጽርሐ ጽዮን ሰብአ በአምሳሊሆሙ ኢፈጠሩ እምጽውር ኃይሎሙ የሚል ነው ገጸ ንባቡ። እንግዲህ ይሄ ቅኔ ምን ይባላል? ንጽጽር ቅኔ ይባላል ማለት ነው። ወደ ትርጉሙ ስንሄድ አእባን ዘበስላሴ ከመአብ ወወልድ ወመንፈስ ቅዱስ ዘቆሙ የጸኑ ወይንም የቆሙ የሆኑ አብና ወልድ መንፈስ ቅዱስም እንደ አብና እንደ ወልድ እንደ መንፈስ ቅዱስም በሶስትነት ያሉ ድንጋዮች ስሞሙ አሃዱ ወዋህድ ግብሮሙ በስማቸው አንድ ናቸው፣ በስራቸውም አንድ ናቸው። ከመዘ ስላሴ ሩይ ዘተሰለሰ ስሞሙ ስማቸው ሶስትነትን ያለበት የሆነ የስላሴ እኩልነት እንደ ስላሴ እኩልነት አምጣነ ጽርሐ ጽዮን ሰብአ በአምሳሊሆሙ በአርአያቸው የድንግል ማርያምን መቅደስ ሰውን ይፈጠሩ እምጽውር ኃይሎሙ ከችሎታቸው ጭቃ አልፈጠሩምና በስማቸውም አንድ ናቸው፣ በግብራቸው በስራቸውም አንድ ናቸው። ምክንያቱም የስላሴን ሶስትነት ምሳሌ ይዘዋል እንጂ እንደ ስላሴ ሰውን ጽርሐ መቅደስ ሰውን ከጭቃ አልፈጠሩምና ነው። እንግዲህ ለሰሙ ምንድን ነው? አብ ወልድ መንፈስ ቅዱስ በስላሴነታቸው ወይም በሶስትነታቸው በእኩልነት የሰው ልጅ ከጭቃ አፈር ሰሩት ነው የሚለው ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ። ስለዚህ ምንድን ነው? ስላሴ በስም በአካል በግብር ሶስት ናቸው። እነዚህም ደግሞ በመለኮት በህልውና ይህንን ዓለም በመፍጠር ይህንን ዓለም በመግዛት በማሳለፍ አንድ ናቸው። ሪናቸው ወይንም እኩልነታቸው አንድ ሲሆን ሰውን ከጭቃ ሰሩ ነው። ከጭቃ ሰርተዋል። የነዚህ ደግሞ አእባን የተባሉት ደግሞ የስላሴነት ምሳሌ ይኑራቸው እንጂ ስማቸው አንድ ነው። በስማቸው አንድ ናቸው፣ በግብራቸውም አንድ ናቸው ቢባል ምንድነው? ስማቸው ከተባለ አእባን ይባላሉ ወይንም ድንጋዮች ይባላሉ። ግብራቸው ምንድነው ከተባለ ደግሞ ግብራቸውም ያው አንድ ነው የሚሆነው። ሌላ ምንም የሚለወጥ ነገር የላቸውም ማለት ነው። እንግዲህ ከዚህ ከጭቃ ሰውን መቅደስን አልፈጠሩምና ነው። እንግዲህ ይሄ ለሰምና ወርቁ ነው። እንግዲህ ዛሬ በ21 ሰኔ 20ና 21 እንግዲህ የእመቤታችን ህንጸተ ቤተ ክርስቲያኗ የሚከበርበት በዓል ነው በዋናነት ማለት ነው። ምንድን ነው ከተባለ ታሪኩ ክብር ይግባውና ልጇ ኢየሱስ ክርስቶስ በሐዋርያት ጸሎት በደቀ መዛሙርቱ ልመና የቤተ ክርስቲያንን ስርዓት አስተምሯቸው ነበርና ቀደም ሲል ቤተ ክርስቲያን እንዴት እንደሚሰራ በተለይም ሐዋርያት ቅዱስ ጴጥሮስና ቅዱስ ዮሐንስ በፊልጵስዩስ አስተምረው ካሳመኑ ካጠመቁ በኋላ ቤተ ጸሎት ስሩልን ብሏቸው
ጸሎት ሐዋርያው ቅዱስ ጳውሎስና ቅዱስ ዮሐንስ ናቸው። ለጴጥሮስ አመለከቱ። የጸሎት ቤት ስሩልን ይላሉና ጸሎት አድርግልን አሉ። እሱ ደግሞ ወደ ጌታ አመለከተ። ጌታ እልፍ አእላፍ መላእክትን አስከትሎ መጥቶ በፊልጵስዩስ በእመቤታችን ስም በሶስት ድንጋዮች ብቻ እንደ አይን ጥቅሻ ሶስት ድንጋዮች ጠቅሶ መጥተው መሰረትም ግድግዳም ጣሪያም ጉልላትም ሆነው እነዛ እንደ ሰም እየለመለሙ የእመቤታችን ቤተ ክርስቲያን ተሰርቷል ማለት ነው። እንግዲህ ከድንጋዮች ውጭ ሌላ ቁሳቁስ የገባበት የለም፣ ጭቃም አልገባበት። እንግዲህ በኑሮ ዘይቤያችን እንግዲህ ግንብ ሲገነባ ወይንም ቤተ መቅደስ ይሁንም ቤትም ሲሰራ ከጭቃ ከእንጨት ከድንጋይ ነው። ከድንጋይ ብቻ የሚሰራ የለም ዋሻ ካልሆነ በስተቀር። ስለዚህ አሁን ምንድነው እነዚህን እንደ ሰም እየለመለሙ ያለ ጭቃ ተያያዙ፣ ቤተ መቅደስ ሆኑ። ቅዳሴ ቤቷ የእመቤታችን ተከበረ። በዚህ ቀን የተከበረበት ዕለት ስለሆነ ምንድነው ድንጋዮች የሶስትነት ምሳሌ ቢኖራቸውም ሥላሴ ከጭቃ ሰውን እንደፈጠሩ እነሱ ግን መቅደስን ከጭቃ አልፈጠሩም ማለት ጭቃ አልነካቸውም ለማለት ነው። እንግዲህ ይሄ ምን ይባላል? ንጽጽር ቅኔ ይባላል ማለት ነው። ንጽጽር ቅኔ ብዙ የቅኔ መንገድ አለ። ወደ 300 ያክል የቅኔ መንገድ አለ። ከዛ ውስጥ እንግዲህ ንጽጽር፣ ጥቅስ እየተባለ መንገዶች አሉ ማለት ነው። አእባን እንግዲህ የውእቱ ባለቤቶች ዘአገባብ ፍቺው የሙያው ቅጽልነቱ አእባን ላለው በሙያውን ሳይለቅ ሀሎን መርምሮ እንዳያስር ይጠብቀዋል። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ፣ ሙያውን ሳይለቅ የተባለው ማድረጊያውን ነው። ሥላሴ የማድረጊያ ባለቤት ከማአገባብ ፍቺው እንደ ሙያው ማንጸሪያ ወይንም ማድረጊያም ይባላል። አብ ወልድ መንፈስ ቅዱስ በወተጫፍረው የማድረጊያ ባለቤቶች ወይንም የማንጸሪያ ባለቤቶች ይሆናሉ ማለት። ማንጸሪያ ግን የሚባለው አንቀጽ ላይ ሲወድቁ ብቻ ነው፣ ማድረጊያ ነው የሚባለው ማለት ነው። እንግዲህ ይሄ የየራሱን ትዳለ ይሄኛው አገባብ ፍቺው ና ሙያው አጫፋሪ ይባላል። ይሄኛው ደግሞ አገባብ ፍቺው ሙያው ደጋሚ ወይንም ከፋይ ተብሎ ሙያው ይሰጣል ማለት ነው። መንፈስ ቅዱስ ሁለት ሲሆን ሶስትም ሲሆን ሙያ አለው። ዘቆሙ ዘአገባብ ፍቺው የሙያው ቅጽልነቱ አብ ወልድ መንፈስ ቅዱስ ላሉ ቆሙ ያለው እንዳያስር ዘይጠብቀዋል። ስሞሙ በስማቸው ነው የተባለ። በስማቸው አንድ ናቸው። በማድረጊያ የወጣበት ስሞሙ ማድረጊያ የወጣበት አሃዱ እቱን መርምሮ ማሰሪያ ያስራል እንጂ አይሳብም። ወአገባብ ፍቺው ሙያው ደጋሚ ዋህድ የተደገመ ውእቱን መርምሮ ማሰሪያ ያስራል እንጂ አይሳብም። ግብሮሙ ማድረጊያ የወጣበት ምክንያቱም በስማቸው አንድ ናቸው፣ በግብራቸውም አንድ ናቸው ስላለ ማለት ነው። ከማአገባብ ፍቺው እንደ ሙያው ማንጸሪያ ማድረጊያ ዘአገባብ ዘርፍ ጠምዛዥም ትሆናለች። በመካከል ካለ ግን ዘርፍ ደፊነቷ ነው የምትታወቀው። ዘርፍ ደፊነቱ እሩይ የሥላሴ የሚያሰኝ እሩይ የማድረጊያ ባለቤት ወይንም የማንጸሪያ ባለቤት ማለት ነው። ሥላሴ የእሩይ ዘርፍ ዘአገባብ ፍቺው የሙያው ቅጽልነቱ ሥላሴ ላለው ተሰለሰ ያለው አብያን ቀጽ እንዳያስር ዘይጠብቀዋል። ስሞሙ የተሰለሰ ባለቤት አምጣና አገባብ ፍቺውና ሙያው አስረጅነቱ እቱ ላለው ጽር ሰብ ምሳሌ ጽር እንግዲህ ቤተ መቅደስ ነው የሚመጣው። ጽዮን እመቤታችን ድንግል ማርያም ናት። ጽር ሰብ ምሳሌ ሰም ጽር ወርቅ ተመስሎ የኢፈጠሩ ተሳቢ መቅደስ ሰውን ከጭቃ አልሰሩምና ነው። አገባብ ፍቺው ከሙያው መነሻ ጽቡር ኃይሎሙ መመሰል ይቻላል። ኃይሎሙ አለዛም መቀጸል ይቻላል። ኃይሎሙ የጽቡር ቅጽል አድርገን ጽቡር የመነሻ ባለቤት ይሆናል ማለት ነው። በአገባብ ፍቺው በቁም ቀሪ ሙያ ማድረጊያ አምሳሊሆሙ የማድረጊያ ባለቤት ይሆናል ማለት ነው። በእንደዚህ አይነት ሙያው ይሰጣል። ቀለል ያለ ቅኔ ሆኖ ንጽጽር ቅኔ ነው። ሁላችሁም
ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎች አድርሱልኝ። እንደገና ደግሞ ፎሎ አድርጋችሁ ቤተሰብ ሆናችሁ ሁልጊዜ የሚቀርቡትን ቅኔ መመልከት መመራመር ትችላላችሁ። ሥላሴ እንቀጥላለን። በዚሁ በእመቤታችን ቤተ መቅደስ ሕንጸተ ቤተ መቅደስ ታሪክ ላይ ከዛ መወድስ የጠየቃችሁኛሉ። መወድስ ጊዜ ካለን ደግሞ ዕጣነ ሞገር እንደዚሁ እንመለከታለን። ይቆየን።